ይህንን ክፍል በሁለትና በሶስት ክፍሎች ለማጠናቀቅ እንሞክራለን። ያው ባለፈው እንዳልነው የክርስቶስ ኢየሱስ መስቀል፣ ሞት፣ መቀበር እና ትንሣኤ ከዚህ ጋር አብሮ እርገቱ ለማየት እንሞክራለን ማለት ነው። እነዚህን ነገሮች ለማየት ስለሆነ ሀሳብ የያዝነው ዛሬ እንግዲህ መስቀል የሚለውን ሀሳብ በመነጋገር እንጀምራለን ማለት ነው። እሺ እንግዲህ መጽሐፉ እንደሚነግረን ስለ መስቀል የመጀመሪያው የመስቀል አጀንዳ የሁለት አካሎች መጥፋት መገኛ ስፍራ መሆኑን ለማየት ያስችለናል ማለት ነው። ይሄኛው የዘፍጥረት ምዕራፍ 3 ቁጥር 9 እና ይሄኛው ደግሞ ዘፍጥረት ምዕራፍ 4 ቁጥር 9 የሚወክሉ ናቸው። መስቀል ይሄኛው እግዚአብሔር ወደ ሰው፣ ይሄኛው ደግሞ ሰው ወደ ሰው የመጣበትን መንገድ የሚያሳይ ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አዳምን ወዴት ነህ አለው። ወዴት ነህ አለው። ስለዚህ ከዚህ ከላይ ወደ ታች ነው ማለት ነው። እግዚአብሔር ሰውን ወዴት ነህ ያለበት ነው ይሄ ማለት ነው። ይሄ ደግሞ ወንድምህ ወዴት ነው? ወንድምህ ወዴት ነው? ስለዚህ መስቀል የሁለት አካሎችን ፍለጋ ነው ማለት ነው። የመጀመሪያው እግዚአብሔር ሰውን የፈለገበት፣ ሰው ከእግዚአብሔር ጠፍቶ ነበረ። ሰው ከእግዚአብሔር ተለይቶ ነበረ። ስለዚህ ዘፍጥረት ምዕራፍ 3 ቁጥር 9 እግዚአብሔር በኤደን ገነት ውስጥ ምን ብሎ ጠየቀ? አዳም ወዴት ነህ? ስለዚህ እግዚአብሔር ሰውን የፈለገበት ነው ማለት ነው። ከሰማይ ወደ ምድር ነው ማለት ነው። ሁለተኛውን ደግሞ ቃየልን ጠየቀው አይደል? ወንድምህ አቤል ወዴት ነው የሚል ነው። ስለዚህ መስቀልን ያመሳቀለው ሁለት ነገር ነው። አንደኛው ከላይ ወደ ታች፣ ሁለተኛው ከጎን ወደ ጎን ወደ ወንድም ማለት ነው። ከዚህ ወደዚህ ያለው ነው ማለት ነው። ስለዚህ ከዚህ ወደዚህ ያለው ይሄኛው ነው፣ ከዚህ ወደዚህ ያለው ይሄኛው ነው። ሁለቱን ያመሳቀላቸው እኛ በመስቀል የምናምንበት ምክንያት ሁለቱንም አካሎች የሚያጠቃልል ስለሆነ ነው መስቀል ማለት ነው። ስለዚህ አሁን የማስታረቅ አገልግሎት አሁን መስቀሉን ስንመለከተው ትልቁ አጀንዳው ምን ማለት ነው? የማስታረቅ አገልግሎት ነው አይደል? ስለዚህ የማስታረቅ አገልግሎት ሲባል እነዚህ ሁለት ወዴት ነው የተባሉትን አካሎች ማገናኘት ማስታረቅ ማለት ነው። እግዚአብሔር ከሰው ጋር መታረቅ አለበት። ሰው ከሰው ጋር ምን ማለት አለበት? መታረቅ አለበት ማለት ነው። ስለዚህ ማስታረቅ የሚባለው የጥሉን ግድግዳ አፈረሰ ሲባል በእግዚአብሔርና በሰው መካከል ያለውን ጥል፣ በሰውና በሰው መካከል ያለውን ጥል አፈረሰ ብለን ነው የምናስበው ማለት ነው። ስለዚህ ሰው ከእግዚአብሔር ኮብልሎ ነበረ። ዘፍጥረት ምዕራፍ 3 ቁጥር 9 ሰው ከሰው ኮብልሎ ነበረ። ዘፍጥረት ምዕራፍ 4 ቁጥር 9 እነዚህ ናቸው እንግዲህ መስቀልን የፈጠሩት ያመሳቀሉት ማለት ነው። እስቲ ጥቅሶቹን እንይና እንጀምር ማለት ነው። ዘፍጥረት ምዕራፍ 3 እሺ ከቁጥር 8 ጀምሮ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅን ሰማሁ፣ ራቆቴንም ስለሆንኩ ፈራው፣ ተሸሸኩ። ስለዚህ ሰው ከእግዚአብሔር ምን ብሎ ነበር? ተሸሽጎ ነበር ማለት ነው። ሁለተኛው ዘፍጥረት ምዕራፍ 4 ቁጥር 9 ከቁጥር 8 ጀምሮ አሁንም እናንብበው። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው።
በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለው። ተነሳ ምን አለው? ገደለው። ወንድምህ አቤል ወዴት ነው አለው። ለዚህ እሱ ምን ብሎ መለሰለት? አላውቅም፣ እኔ የወንድሜ ጠባቂ ነኝ ወይ አለ። ስለዚህ በወንድምና በወንድም መካከል ያለ ክፍተት አለ። በእግዚአብሔርና በሰው መካከል ያለ ምን አለ ማለት ነው? ክፍተት አለ። መስቀል ትልቁ አጀንዳው የሁለቱን ክፍተት መሙላት፣ ሁለቱም የተራራቁትን አካሎች ማስታረቅ ወይም በመካከል ያለውን ክፍተት መሙላት ወይም ደግሞ በመካከል ያለውን የጥል ግድግዳ ምን ማለት ነው? ማፍረስ። ስለዚህ አሁን ስታስቡት እኔና እናንተ ፕሪች ስናደርግ ሁል ጊዜ የምንሰብከው አንድ ነገር ብቻ ነው፣ የእግዚአብሔርን አጀንዳ። ለምንድን ነው የእግዚአብሔርን አጀንዳ ብቻ የምንሰብከው? እነዚህ የተመሳቀሉ ነገሮች በክርስቶስ ኢየሱስ ሞት አማካኝነት እርቃቸው ተፈጽሞ ነገሩ ተደምድሟል። ሰው ከእግዚአብሔር ጋር ያለው ክፍተት ተሞልቷል። ሰው ከሰው ጋር ያለው ክፍተት ምን ተብሏል? ተሞልቷል። ስለዚህ ሁሌ የምናውጠነጥነው የማን አጀንዳ ላይ ብቻ ነው? እግዚአብሔር ዘላለማዊ ሐሳብ ላይ ብቻ ነው እንጂ ኢሳይያስ ወንድም ወዴት ከወንድም ጋር ተስማማ፣ ፍቅር ሁኑ፣ ወንድምህን አትበድል ምናምን እንደዚህ አይነት ስብከት መስቀልን ያለማወቅ ስብከት ነው። አይደለም እዚህ አሁን ያለንበት ኤራ ላይ አይደለም፣ በፊት ራሱ ቢብሊካል የሆነው ነገር መነዳቱ በሚመጣበት በሚጻፍበት ዘመን እንኳን ሰው ይሄንን መፈጸሙን የክርስቶስ ኢየሱስ የተፈጸመውን የመስቀል ስራ አንደርስታንድ ባለማድረግ የተጻፉ ብዙ መልእክቶች አሉ። ወደፊት እናያቸዋለን። እሺ፣ ስለዚህ ይህንን እርቅ ለመፈጸም እግዚአብሔር የራሱን በግ ለመስዋዕት አቀረበ ነው። እንግዲህ ተደጋጋሚ መስዋዕትን ተደጋጋሚ ደምን ሲቀርብ ነበረ ለ1500 ዓመታት እንደተመለከታችሁት። ዘመኑ ሲደርስ ደግሞ እግዚአብሔር የራሱን በግ ሰጠ። ይሄ በእግዚአብሔርና በሰው መካከል በሰውና በሰው መካከል ያለውን ክፍተት የሚሞላ ነው። የማን በግ? እግዚአብሔር በግ። የሚገርማችሁ ሰው ለእግዚአብሔር መስዋዕት አድርጎ ያቀረበው እንስሳው በግ በሰውና በእግዚአብሔር መካከል ክፍተቱን ሊሞላ ይችላል። በሰውና በሰው መካከል ያለውን ክፍተት ግን ምን አይልም? አይሞላም። ምክንያቱም መስዋዕት የሚቀርበው ለአንተ አይደለም። ለማን ነው የሚቀርበው? ለእግዚአብሔር ስለሆነ በእግዚአብሔርና በሰው መካከል ያለውን ክፍተት ሲሞላ ቆይቷል። ሰው ከሰው ጋር ግን ያለው ክፍተት ሳይሞላ ክፍት እንደሆነ ቆይቷል ማለት ነው። የክርስቶስ ኢየሱስ መስቀል ስራ ከበጉ መስዋዕት የሚበልጥብን ለምንድን ነው? ሁለቱን ያማከለ ስለሆነ ነው። አያችሁ፣ ያኛው አንድ ነገር ብቻ ነበር። ወደ ማን ነው ደሙ የሚቀርበው? ወደ እግዚአብሔር እንጂ ወደ ወንድም አልነበረም። የክርስቶስ ኢየሱስ መስቀል ግን ወደ ላይም ነው ወደ የትም ነው ወደ ጎንም ነው። ደሙ ሁለቱንም ነው ያስታረቀው። ስለዚህ በአንድ መስዋዕት በአንድ ደም የዘላለም መፍትሄ ለሰው ልጆች ሁሉ መሰጠቱን እንድንረዳ ያደርገናል ማለት ነው። እንግዲህ መስዋዕት የምንለው ነገር ይሄንን ነው ማለት ነው። መስቀል የክርስቶስ ኢየሱስ ሞት ስፍራ ስለሆነ ክርስቶስ ኢየሱስ ለሰው ልጆች ኃጢአት መስዋዕት መሆኑን የሚያሳይ ነው። ስለዚህ መስዋዕት ስንል እግዚአብሔር ታራቂ እንዲሆን ወይም ስለኛ መልካም ፈቃድ እንዲኖረው የእግዚአብሔርን ፍርድ የሚሸከም ማለት ነው መስዋዕት ማለት። ሰምታችሁኛል? አሁን አንድ ወታደር ለሀገሩ መስዋዕት ሆነ ስንል ምን ማለታችን ነው? ሀገሩ ላይ ሊደርስባት ያለውን ነገር በራሱ ምን ማለት ነው? መቀበል ማለት ነው። ከሀገሩ በፊት መቅደም፣ ሀገሩ ላይ ሊደርስባት ያለውን ነገር እሱ ከፊት ሆኖ የሀገሩ ላይ የሚመጣውን ጫና ምን ማለት ነው? በራሱ ተቀብሎ መሞት ማለት ነው መስዋዕት የምንለው። ስለዚህ መስዋዕት ስንል እግዚአብሔር ታራቂ እንዲሆን ወይም ስለኛ መልካም ፈቃድ እንዲኖረው የእግዚአብሔርን ፍርድ የሚሸከም ማለት ነው። መስዋዕት ስንል ይህንን ነው የምናወጣው ማለት ነው። እንግዲህ አሁን ወደ እስራኤሎች መለስ ስንል ያው የበግ መስዋዕት ለ1500 ዓመታት ሲያቀርቡ የነበሩት እነሱ ስለነበረ እስራኤል ምን ስለሆነች ነው የበግ መስዋዕት ስታቀርብ የነበረው? ከእንደገናስ ደግሞ በጉን ለማረድ ሚና የተቀበለች ወይም በጉን የማረድ ሚና የያዘችው በምን ምክንያት ነው ብለን ማወቅ አለብን። አሁን ብዙ ጊዜ ባለፈውም ሳምንት ከኔ ጋር የነበራችሁ ሰዎች አይታችኋል። እስራኤልን መባረክ አለብን የሚል ምስክርነት ተሰጥቷልና
ዛሬ እሱን ነገር እንነጋገራለን። ዘጸአት 19:6 እንደዚህ የሚል ቃል አለ፣ እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ተብሏል። እስራኤል ጠቅላላ የካህናት መንግስት ናቸው። ስለዚህ በብሉይ ኪዳን ደግሞ በዓለም ሁሉ ላለው ሕዝብ የክህነቱን ሚናና ድርሻ የወሰደችው ማናት? እስራኤል ነች። እስራኤል ነች። ልብ በሉ። በዓለም ሁሉ ሕዝብ አለ አይደል? ስለ ዓለም ሕዝብ ሁሉ መስዋዕት እንድታቀርብ የስርየትን መንገድ እንድትከተል እግዚአብሔር እድል የሰጣት የካህናት መንግስት አድርጎ አቋቋማቸው ማንን ነው? እስራኤልን። ሌላውስ የአሕዛብ መንግስት ነው አይደለም? አዎ ሴኩላር ነው። አንድ የክህነት መንግስት ያለችው ማናት? እስራኤል ናት። ስለዚህ ለዓለም ሁሉ የክህነትን ድርሻ ስራ እንድትሰራ ካህኗ ማን ነበረች ማለት ነው? እስራኤል ነበረች ማለት ነው። ያው ከእስራኤል ወገን ለእስራኤል ለሚቀርበው ነገር ሌዊ ነበር። ለዓለም ለሚቀርበው ደግሞ ማን ነበረች? እስራኤል ነበረች። ይህን እንዳትረሱ። ለእስራኤል ለሆነው ነገር ለማቅረብ ማን ነው? ሌዊ ነው። ለዓለም ለሆነው ነገር ደግሞ ማናት? እስራኤል ነች። ስለዚህ የካህኑ አንዱ የሥራ ድርሻ ደግሞ መስዋዕት ማቅረብ። የካህኑ አንዱ የሥራ ድርሻ ምን ማቅረብ ነው? መስዋዕት ማቅረብ፣ ከሌሎች የሚለየው ማለት ነው። ስለዚህ ደም ሳይፈስ ደግሞ ምን የለም? ስርየት የለም። የክህነት ስራውን ትልቅ የሚያደርገው የመጀመሪያው ምን ማቅረብ ነው? ደም ማቅረብ። ለምን? ደም ሳይፈስ ምን ስለሌለ? ስርየት ስለሌለ ማለት ነው። ስለዚህ እንግዲህ ሕዝብ ሁሉ ኃጢአታቸውን ለማሰረይ መስዋዕት ያቀርቡ ነበር። የሚያቀርቡትም ወደ ካህኑ ነበር። ካህኑም በጉን ያርድና አንደኛ ምን ያደርጋል? የእግዚአብሔርን ለእግዚአብሔር ይሰጣል። ያው ልብ አድርጉ። አሁን ጳውሎስ በሮሜ 13 ላይ እግዚአብሔርን ለእግዚአብሔር የመንግስትን ለመንግስት አይነት ነገር የተቀመጠው፣ አሁን ወደ ክህነት ስትመጡ ደግሞ እንደሱ አይነት ነገር አይደለም። አሁን የእግዚአብሔርን ለእግዚአብሔር ስጡ ሲባል የእግዚአብሔር ምንድን ነው የሚል ሰው አለ። አሁን ብዙዎቹ የእግዚአብሔርን ለእግዚአብሔር ስጡ ሲባል የእግዚአብሔር ገንዘብ ነው የሚመስላቸው። ባይዘው እግዚአብሔር ከገንዘብ ጋር ጉዳይ የለው። እግዚአብሔር ከሰው ልጆች ጋር የሰው ልጆች የሚመለከትበት አንድ ነገር ነበረ። ምን ነበረ? ደም ነበረ። ምክንያቱም ኃጢአታቸውን ሸፍኖ ምን የሚልላቸው የሚታየላቸው ነገር ስለነበረ ለእግዚአብሔር የሚቀርበው አንድ ነገር ነበረ። ምን? ደም ነበር። ያ ደሙ በቤተ መቅደስ ውስጥ 7 ቦታ ይረጫል። እግዚአብሔር ወደ ሕዝቡ እንዲመለከት ከሕዝቡ ጋር እንዲቀራረብ ሕዝቡ ጋር ህብረት እንዲያደርግ የሚያደርገው በደም አማካኝነት ነው። ስለዚህ አሁን የእግዚአብሔር ለእግዚአብሔር የተባለው ምን እንደሆነ ታውቃላችሁ? ካህናቶቹ ለኃጢአት ስርየት የሚቀርበውን በግ ተወስዶት ወደ ማን ነው? ወደ ካህኑ። ካህኑ በጉን ያርድና ደሙን ነው ለማንም የሚያቀርበው? ለእግዚአብሔር። ባይዘው ደም አይበላም የተባለው ለዚህ ነው። ደም ተኦሊ የሚቀርብለት አካል ማን ብቻ ነው? እግዚአብሔር ብቻ ነው። ምክንያቱም በደም ውስጥ ምን አለ? ሕይወት አለ። ስለዚህ ሕይወቱ ደሙ ከሕይወቱ የተነሳ ነው ምን የሚለው የሚያስተሰርየው። ዘሌዋውያን ምዕራፍ 17 ቁጥር 11 ያንን ነው የሚለው። ደሙ በራሱ አይደለም፣ በደም ውስጥ ካለው ሕይወት የተነሳ ስለሚያስተሰርይ ነው ደም ይቅረብ የተባለው ማለት ነው። ዘሌዋውያን ምዕራፍ 17 ቁጥር 11 ያው ቁጥር 10 እንደዚህ ይላል፣ ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ። ዘሌዋውያን ምዕራፍ 17 ከቁጥር 10 ጀምሮ። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንንም ሰው ከሕዝቡ ለይቼ አጠፋለሁ። ልብ በሉ። ቁጥር 11 የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤል ልጆች ከእናንተ ማንም ደምን አይብላ፣ በመካከላችሁ ከሚኖሩ ከእንግዶች ማንም ደምን አይብላ አልኩ። አያችሁ፣ ደሙ ለምንድን ነው የተሰጠው? በደሙ ውስጥ ሕይወት ስላለ ደሙ ለማስተሰሪያ ነው የተሰጠው። ስለዚህ
እኔ ደምን ለኢሳይያስ ወይም ለወንድሞቼ ብሰጥ ወንድሞቼ የኔን ኃጢአት የማስተሰረይ ሚና የለም። ኃጢአትን የማስተሰረይ ብቸኛው አካል ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ደም ለማን ነው የሚቀርበው? ለእግዚአብሔር። ስለዚህ ካህኑ ያርድና ይኸውላችሁ ካህኑ በጉን ካረደ በኋላ አንደኛ ለእግዚአብሔር ነው። በመጀመሪያ ምኑን ነው ለእግዚአብሔር የሚቀርበው? ደሙ። እሺ ሁለተኛ ከበጉ መካከል ምን አለ? ቆዳ አለ፣ ሸሆን አለ፣ ፈርስ አለ፣ ወይም ደግሞ ሌሎች የሚጣሉ አካሎች አሉት አይደል? ይሄኛውስ ለእግዚአብሔር ይቀርባል እንዴ? ይቃጠላል አይደል? አዎ የሚቃጠል ወይም የሚጣል ነው። የሚቃጠል ከሰፈር ውጭ ይቃጠላል። እሺ ሶስተኛ በጉ ስጋ አለው አይደል? ስጋ ወርች ምናምን አለው አይደል? ስጋው ምን ይሆናል? የመጀመሪያው ክፍል ለካህናቶች ነው አይደል? ከዛስ ይዞ ለመጣው ለህዝቡ ምን ይላሉ? ይካፈላሉ። ራሱ ካህናቶቹ ወይም ሌዋውያኖቹ የተፈቀደላቸው አሉ እንዲበሉት፣ ህዝቡ ደግሞ ምን እንዲሉት የተፈቀደላቸው አሉ እንዲበሉት፣ ለህዝቡ እንዲሰጥ የተፈቀደ አለ። ስለዚህ ሰውየው በጉን ያርድና የእግዚአብሔርን ለማን ይሰጣል? የእግዚአብሔር ለእግዚአብሔር የተባለው እንደዚህ ነው ወንድም። የእግዚአብሔርን ለማን? ለእግዚአብሔር። ስለዚህ እስራኤል በካህናቱ አማካኝነት በጉን ታርድና ለእግዚአብሔር የሚገባውን ቅድም እንዳልኩት በቤተ መቅደሱ ስንት ቦታ ይረጫል? ደሙ 7 ቦታ ይረጫል። እስከ ማስተሰሪያው እስከ መርሲሲቱ ድረስ ማለት ነው። ከዛ መረቡ አለ፣ ለዕጣን ይደርቃል፣ ለካህናቱ ለህዝቡ የሚበላው ስጋ ይከፋፈላል። ይሄንን ማን ነው የሚያደርገው? በየእንትኑ የሚከፋፈለው ካህን ነው። እንግዲህ በዮሐንስ ወንጌል ምዕራፍ 11 ቁጥር 49 የመጨረሻው ትንቢት ከተናገረ በኋላ ባለፈው ብለናል። ቁጥር 49 ምን ይላል? ዮሐንስ ወንጌል በዚያች ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱም አንዱ እናንተ ምንም አታውቁም፣ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻል አታስቡም አላቸው። ከዛ ከመጨረሻው ትንቢት በኋላ ካህናቶቹ በጉን ለማረድ በጉን ለዩ ማለት ነው። እንግዲህ እስራኤል ለፋሲካ በግ ስትለይ 2 አይነት በግ አላት። አርኒዮንና አንዱ አምኖስ። እነዚህ 2 በጎች አሉ። እንግዲህ አርኒዮን የምንለው በ10ኛው ቀን ጀምሮ እስከ 14ኛው ቀን ተለይቶ የሚቀመጥ ለፋሲካ የሚታረደው በግ ማለት ነው። ከመንጋው መካከል ሲለይ ይሄ የተለየው ምን ተብሎ ይጠራል? አርኒዮን ተብሎ ይጠራል በእነሱ። አምኖስ መንጋው ነው እንዳለ የበጉ መንጋ። ለፋሲካ የምትታረደው በግ በ10ኛው ቀን ተለይታ እስከ 14ኛው ቀን ድረስ የምትቀመጠው በግ ምን ተብላ ትጠራለች? አርኒዮን። እቺ እንግዲህ ንጹህ የሆነ ዘሩን ያላፈሰሰ ወንድ የሆነ በግ ማለት ነው። ለማን የሚታረደው? ለፋሲካ የሚታረደው በግ ማለት ነው። ይሄንን በግ ከህዝቡ መካከል ከለዩ በኋላ እንዲታረድ ምን ብሎ ያመጣሉ? አሁን ካህናቱ የተናገሩ ይሄ ነው። የሚለየውን በግ ተናገረ። ህዝቡ ሁሉ ከሚጠፋ ስለ ህዝቡ ስንት ሰው ቢጠፋ ይሻላል? አንድ ሰው። መለየቱን ተናገረ። በቃ አንድ ሰው ይጥፋ ተባለ። አንድ ሰው ከመንጋው መካከል ተለይቶ ለፋሲካ የሚታረደው ክሌም ተደረገበት፣ ታወጀበት ማለት ነው። ስለዚህ በኃጢአት ምክንያት ከሆነ በግ የማረድ ድርሻ ካህናት ስለሆነ እስራኤል በጉን አረደችው። በጉን ያረደችው በምኗ ምክንያት ነው? በክህነቷ ምክንያት ነው። ስለዚህ ህዝቡ ሁሉ ተሰብስበው ሁሉም ከሚጠፋ አንድ ሰው ይጥፋሉ። አንድ ሰው ለዩ። ለፋሲካ የሚታረደውን በግ ከለዩ በኋላ ስለ ህዝቡ ኃጢአት እንዲጠፋ ካህኑ ቀያፋ፣ በወቅቱ ቀያፋ፣ ሐናና ቀያፋ 2 ካህናቶች አልነበሩ? ቀያፋ ትንቢት ተናገረበት። ካህን አለቃ ስለነበረ ማለት ነው። ስለዚህ ሁሉም ተሰበሰበና የእስራኤል ህዝብ ምን ብሎ ተናገረው? ወንበዴው እያለ በርባን እያለ በንጹህ በግ ላይ ያው ልብ በሉ፣ ወንበዴ አይታረድም ለኃጢአት።
ስለዚህ በርባን መፈታት አለበት ብራዘር። አሁን እኛ በርባን እንዴት ፍርድ ይዛባል ምናምን ትላለህ። ቁጭ አይደለም አንተን ተክቶ ሊታረድልህ አይችልም። ይሄ የንጽህናና የእንትን ጉዳይ አይደለም። ይሄ የዘላለም ስርየት የማምጣት ጉዳይ ነው። ስለዚህ በርባን ቢሞት አንተ አትፈታም። ስለዚህ ምን መቅረብ አለበት? አርኔውን መቅረብ አለበት። ንጹህ በግ ወንድ ተባት የሆነ የህዝቡ ንጽህና ይዞ ምን የሚታረድ ውክልና ነው የተሰጠው። ስለዚህ ክራይስት መመረጡ ልክ ነበር፣ በርባና ለመመረጡ ልክ ነበር። ስለዚህ እኛ ደግሞ የሚመስለን በርባር ነው ወንበዴው። እንዴት ወንበዴው አይታረድም? እንዴት ንጹህ ሰው ይታረዳል እንላለን። ለፋሲካ የሚታረደው ወንድሜ ንጹህ ያፈሰሰው ዘሩን ያበላሸው ነውር፣ ነቀፋ፣ ችፌ፣ ቁስል ያለበት ለፋሲካ ምን አይልም፣ አይታረድም፣ አይመረጥም፣ አይለይም። ማያችሁ። ስለዚህ በርባንን ስትመለከቱ ችፌ ያለበት፣ በርባንን ስትመለከቱ ቁስል አለበት፣ በርባንን ስትመለከቱ ዘሩ ተበላሽቷል። በርባን አይሆንም ለህዝብ ኃጢአት ለመቅረብ፣ ካህኑ አያርደው በርባን። ስለዚህ አይ በርባንን ምን በለው ፍታው፣ ክርስቶስንስ ስቀለው። እስራኤል በክህነቷ ምክንያት የማረድ ተግባሯ ማከናወን አለባት። ስለዚህ እኛ እንቅፋት መሆን የለብንም እያለቀስን ጌታዬን ሰቅለውታል ምናምን እያለን እንቅፋት መሆን የለበትም። እንደዚህ የሚያደርገውን ሰው ዞር በል አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅምና እንቅፋት ሆነብናል ማለት ነው ያለብን። ከህብረታችን ማባረር ነው ያለብን፣ ስለ ክርስቶስ ሞት የሚያለቅሰው ሰው ማለት ነው። ምክንያቱም መሰቀል አለበት። ንጹህ እሱ ነዋ፣ ቅዱስ እሱ ነዋ። ሊቀበለው የሚችለው ደም ያለው ብቸኛው ማን ነው? እሱ ነው፣ እሱ ነው። ሌላ ማንም የለም። ለእግዚአብሔር መስዋዕት አቅርቦ በመስዋዕቱ እግዚአብሔርን ሊያረቀው የሚችል ብቸኛው አካል እሱ ነው። ስለዚህ እሱ ያልታረደ ማን ይታረድ? እሱ መስዋዕት ያልሆነ ማን ይሁን? እሱ ያልቀረበ ማን ይቅረብ? ስለዚህ እስራኤል በክህነቷ ምክንያት ከህዝቡ መካከል ለይታ በ10ኛው ቀን ምን አለችው? አወጣችው፣ ለየችው። እሱ እንደሆነ ክሌም አደረገችበት፣ አወጀችበት። እሱ ነው ለፋሲካ የሚያስፈልገው በግ እሱ። ስለዚህ በጉን ወደዛ ወደዚህ በአንገላታት ጀመሩ። አሁን እናንተ የሚሞትን በግ ከገዛችሁ በኋላ ልታርዱ፣ ሳር ብታበሉት፣ ውሃ ብታጠጡት ምን ይጠቅመዋል? ኦሬዲ የገዛችሁ ምን ልታረጉ ነው? እንዲደልብላችሁ ለማሳመር ካልሆነ በስተቀር ኦሬዲ ምን ተብሏል? ተንገላታም በጉ ተንከባከባችሁትም ድርሻው አንድ ነው፣ መሞት። አሁን እኛ የጌታ መከራ እንላለን፣ ይከብድብናል። የሕማማቱ ሰሞን እንልና አቤት የጌታ መከራ እንላለን። ተለይቷል የፋሲካው በግ ለብቻው ሆኖ። ስለዚህ የሚደርስበት ሁሉ በውክልና ነው የሚደርስበት። ስለ ብሎ ስለተለየበት መንጋው ስለተለየበት ህዝብ የሚደርስበት ነገር ነው። ስለዚህ እስራኤል ስቀለው ስትል የካህናት ህዝብ አይደለ? አዎ፣ በጉን የሚያቀርቡት እንዲታረድ መስዋዕትም የሚያደርጉት የሚያርዱትም እነሱ ስለሆኑ በውክልናቸው ምክንያት የተሰጣቸው ጸጋ ነው ብላችሁ እሺ። ምክንያቱም ምንድናቸው? የካህናት መንግስት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ ተብሎ ታውጆባቸው። ስለዚህ መንግስቱ የምን መንግስት ነው? የካህናት መንግስት ስለሆነ የካህናት መንግስት አንዱ መለያው ደግሞ መስዋዕት ማቅረብ ነው። ስለዚህ ለዓለም ኃጢአት ስሬት እስራኤል በጓን ምን አለች? አቀረበች። ያቀረበችው እንስሳውን በግ አይደለም። እንስሳውን በግ ስታቀርብ የነበረው ለዓለም አይደለም፣ ለራሷ ነው። ይሄኛው የእግዚአብሔር በግ ግን ለዓለም ኃጢአት ነው። ስለዚህ እስራኤል እንደ ህዝብ ነው ያቀረበችው። ይኸውልህ ሌዊው አይደለም ያቀረበው። ማን ያቀረበው? ጠቅላላ እስራኤል የተሳተፈበት ነው። እስራኤል በሙሉ የተሳተፈችበት ነው። እኔ እንደውም አንዳንድ ሰዎች በክርስቶስ ኢየሱስ ሞት ላይ አለመሳተፋቸው ያበሳጨኛል። ጌታዬን ሰቅለውታል ምናምን የሚሉት ያልተገባ መንፈሳዊነት የያዙት ናቸው። እንደ ሀገር የቀረበውን መስዋዕት ሊያደናቅፉ የመጡ ነው የምላቸው እነሱ። ምክንያቱም የክርስቶስ ኢየሱስ ሞት ነው ለነሱም ለዓለም ምንም ያመጣው ስሬት የሚያመጣው እግዚአብሔር የሚቀበለው ደም ለአንዴና ለመጨረሻ ጊዜ እግዚአብሔር
የደምን አይነት እንዳይቀበል የእግዚአብሔርን የደም ጥያቄ የሚመልሰው አንድ ደም ነው። ስለዚህ ያ ደም ምን ማለት ነበረበት? አዎ እየጨከንክም ቢሆን ማረድ ነበረበት። ስለዚህ ስቀላ ያሉት ትክክለኞች በእኛ ትምህርት፣ አይሆንብህ ያሉ ደግሞ ስህተተኞቹ። ሰምታችሁኛል? አይሆንብህ ያሉ እንዴት ጌታ ይታረዳል ምናምን የሚሉት ስህተተኞቹ፣ ስቀላ ያሉት ግን ምን ሆኑ? እውነተኞቹ። የክህነት ተግባራቸውን የሚያከናውኑ እውነተኞቹ ሆኑ። ምክንያቱም እሱ ለመጨከን አለቀ። እግዚአብሔር የሰጠው ምን ላይ? በግ። እነሆ የዓለምን ኃጢአት የሚያስወግድ የማን በግ? እግዚአብሔር በግ። ስለዚህ እግዚአብሔር ጨክኖ በጉን ከሰጠ አንተም ጨክነ በጉን ምን ማለት አለብህ? ማረድ አለብህ። ምክንያቱም እኛና እግዚአብሔርን እንድንታረቅ ሰው ከወንድሙ ጋር ምን እንዲል እንዲታረቅ መስዋዕት መቅረብ አለበት። ክርስቶስ ኢየሱስ ስለ ሁሉ መስዋዕት መሆን አለበት። ስለዚህ እነዚህን ሰዎች ምን ብለን እንጠራቸዋለን? ልክ ክርስቶስ ጴጥሮስን እንዳለ ዞር በል አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና ምን ሆነብኛል? እንቅፋት ሆነብኛል። አየህ፣ እግዚአብሔር ራሱ ልጁ መስዋዕት እንዲሆን ከሰጠ የእግዚአብሔርን ማወቅ ነው የሚጠቅመው። ከእግዚአብሔር ጋር መተባበር ነው። ስለዚህ ስቀላው ማለት ነው የሚያዋጣው ከማን ጋር መተባበር ነው? ከእግዚአብሔር ጋር መተባበር ነው። ምክንያቱም የዓለምን ኃጢአት የሚያስወግድ የማን በግ ስለሆነ? እግዚአብሔር በግ ስለሆነ እግዚአብሔርን መተባበር ነው። እንዲታረድ እስከሰጠ ድረስ ማረድ ብቻው የሆነ አካል በጉን ምን ማለት አለበት? ማረድ፣ መስዋዕት ማቅረብ አለበት። እስራኤል በክህነቷ ምክንያት በጉን አረደችው። አሁን ብዙዎቹ the passion of Christ ምናምን ይሄ ስለ ኢየሱስ ክርስቶስ የተሰራውን እንትን ሲያዩ የእስራኤልን ጭከና ለማጉላት ነው አይደለም? እኛ ደግሞ ከእስራኤል ጎን ነን። እኛም ብንኖርበት ይሄ እውነት ገብቶን ምንድነው የምንለው? ስቀለው። ምክንያቱም እሱ ካልተሰቀለ እኔ ልድን አልችልም። እኔ ከእግዚአብሔር ጋር እኔ ከወንድሜ ጋር ሰላም ላገኝ አልችልም። ስለዚህ በጉን የሚያርደው ማን ነው? ካህን። ይችን እንዳትረሱ። እስራኤል ምንድናት? ካህን ናት። እስራኤል በዘጸአት 19:6 ምክንያት ዮሐንስ ወንጌል 11:49 ትንቢቱ እንዲፈጸም መንገድ ከፍተዋል ማለት ነው። መስቀል ላይ ስንመለከት ፍርድን እንመለከታለን። መስቀል አንዱ የሚያሳየን ነገር ምንድነው? ፍርድ ተሰጠ። አሁን እዚህ ጋር በደንብ እንድናስተውል የምፈልገው ነገር አለ። እግዚአብሔር ባህሪው እውነተኛ ዳኛ ነው። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር የሰውን ፊት አይቶ ምን የማይል ነው? የማያደላ ነው። ይችን እንዳትረሱ። እግዚአብሔር ምንድነው? እውነተኛ ዳኛ። መዝሙር 7:11፣ መዝሙር 9:8፣ ዕብራውያን 12:23 ይህንን በትክክል አስቀምጦታል። እውነተኛ ዳኛ፣ ጻድቅ ፈራጅ ነው። ሁለተኛ ጢሞቴዎስ 4:8፣ መዝሙር 50:6 ስትመለከቱ እግዚአብሔር ምንድነው? ጻድቅ ፈራጅ። የሰውን ፊት አይቶ የማያደላ ነው። ገላትያ 2:6። አሁን እነዚህን ሶስት ነገሮች ይዛችሁ ሁለት ፍርደኞች በእግዚአብሔር ፊት አሉ። እግዚአብሔር ፊት ስንት ፍርደኞች አሉ? ሁለት ፍርደኞች አሉ። አንደኛው ፍርደኛ ሰይጣን ይባላል። ወይንም ደግሞ እንዲህ ልትሉ ትችላላችሁ፣ የወደቀው መልአክ። የመጀመሪያው እሱ ነው። ሁለተኛውስ ሰው ነው አይደል? ፍርደኛው። እሺ፣ አሁን የእግዚአብሔርን ባህሪ እዚህ ጋር ነው። እውነተኛ ዳኛ ነው እግዚአብሔር። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር የሰውን ፊት አይቶ ምን የማይል ነው? የማያደላ።
ስለዚህ ፍርዱ ለሁሉም ምንድነው? እኩል ነው። እውነተኛ ዳኛ ስለሆነ ከሱ በላይ ዳኝነት ያለው ማንም ስለሌለ ፍርዱን ዳኝነቱን ሲሰጥ ደግሞ እግዚአብሔር በምንድን ነው የሚፈርደው? በጽድቅ ይፈርዳል። የሰውን ፊት አይቶ ምን አይልም፣ አያደላም። ስለዚህ ሁለቱም በድለዋል። በማን ፊት? በእግዚአብሔር ፊት። ልብ በሉ። ማንና ማን? ሰይጣንና። ስለዚህ ፍርዱ ለሁለቱም እኩል ነው ማለት ነው። ሁለቱም ፍርደኛ ናቸው። ታዲያ እንዴት ነው ልዩነት የመጣው በሰይጣንና በሰው መካከል? እግዚአብሔር ትንሽ ለሰው እንትን አደረገ እንዴ? አይደለ እንዴ? እሺ፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ 10 ቀደመው